ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒቱን ጀምረን ነበር ቱ ዳይሜንሽናል ሞሽን። ዛሬ ሮቴሽናል ዳይናሚክስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ሮቴሽናል ዳይናሚክስ ኦብጀክቲቭስ at the end of this section you will be able to እንግዲህ ይሄንን ሴክሽን ከጨረሳችሁ በኋላ define the physical concept of torque in terms of force and distance from the axis of rotation. Torque is equals to r close f ነው። ይሄንን በደንብ አድርጋችሁ ዲፋይን ታደርጋላችሁ ማለት ነው። ሌላ ዲፋይን ዘ ፊዚካል ኮንሰፕት ኦፍ ሞመንት ኦፍ ኢነርሻ ኢን ተርምስ ኦፍ ፖይንት ማስ ኤንድ ዲስታንስ ፍሮም ዘ አክሲስ ኦፍ ሮቴሽን። ሞመንት ኦፍ ኢነርሻ በአይ ይወከላል ኢዝ ኢኳልስ ቱ ኤም ታይምስ አር ስኩዌር በዚህ ይገለጻል። ለምን ማለት ነው? ለፖይንት ማስ ለእናንተ ሌቭል ፖይንት ማስ ነው ኮንሲደር የምናደርገው። ኤክስፕረስ ቶርክ ኢን ተርምስ ኦፍ ሞመንት ኦፍ ኢነርሻ ኤንድ አንጉላር አክሰለሬሽን። ሌላ ቶርክን በሞመንት ኦፍ ኢነርሻ እና በአንጉላር አክሰለሬሽን ግለጹ ነው የሚለን። አይ ታይምስ አንጉላር አክሰለሬሽን በዚህ መልኩ ይገለጻል ማለት ነው። ሌላ ሶልቭ ፕሮብለምስ ኢንቮልቪንግ ቶርክ ኤንድ ሮቴሽናል ካይናማቲክስ ጥያቄዎችንም ሶልቭ እናደርጋለን ማለት ነው። አብራችሁኝ ቆዩ። Having developed the kinematics of rotational motion, we now turn to the dynamics of rotational motion. እንግዲህ ተመልከቱ፣ ከዚህ በፊት ካይናማቲክስ ፓርቱን በደንብ አይተን ነበረ። ያ ማለት እንቅስቃሴውን ከፈጠረው ፎርስ ወይም ቶርክ ውጪ ማለት ነው። አሁን ደግሞ ዳይናሚክሱን እናያለን። ይሄ ማለት ምን ማለት ነው? ሮቴሽኑን የሚፈጥሩ ለምሳሌ ፎርስ ኦር ቶርክ እነዚህን ሁሉ ከግምት ውስጥ እናስገባለን ዳይናሚክሱ ፓርት ላይ ማለት ነው። እዚህኛው ላይ ሞሽኑን ብቻ ነው የምናጠናው ፎርሱን ኮንሲደር ሳናደርግ። ዳይናሚክሱ ላይ ስንመጣ ግን እንቅስቃሴውን የፈጠረው ማን ነው? አሁን ካይናማቲክስ ላይ ታስታውሳላችሁ v = v ኖት + at ይሄን ፎርሙላ አይተናል። ይሄን ፎርሙላ ዳይሬክት እንጠቀመዋለን እንጂ አሁን አንድ ኦብጀክት ከዚህ ተነስቶ v ኖት እዚህ ጋር ደረሰ እንበል v ፋይናል። ይሄን ፎርሙላ ተጠቅመን ሶልቭ እናደርጋለን የምንፈልገውን ነገር ማለት ነው። ነገር ግን መጀመሪያውኑ ይሄ ኦብጀክት ከዚህ ጋር ተንቀሳቅሶ እዚህ እንዲደርስ ያደረገው ኮዙ ምንድነው የሚለውን አናጠናም ነበረ። ዳይናሚክሱ ላይ ግን እሱንም እናጠናለን ማለት ነው። just as force played a big role in linear dynamics። አሁን linear dynamics ከሆነ ያ ማለት አንድ ኦብጀክት ከዚህ ተነስቶ እዚህ እስኪመጣ ማለት ነው። ፎርስ ነው እዚህ ጋር አሁን ማለት ነው አፕላይ የምናደርገው ፎርስ። ሮቴሽናሉ ላይ ደግሞ ስንመጣ ቶርኩን ነው የምንጠቀመው ማለት ነው። ቶርክ አሁን አንድ ኦብጀክት አለ እዚህ ጋር ፎርስ እዚህ ጋር አፕላይ ላደርግ እችላለሁ ወይ እዚህ ጋር ፎርስ አፕላይ ላደርግ እችላለሁ። የቱ ጋር አፕላይ ባደርግ ነው በቀላል ፎርስ ይሄንን ኦብጀክት ማሽከርከር የምችለው? እሱንም እናያለን። ከዛ በተረፈ ግን የቱ ጋር የሚሆን የቱ ጋር ከዚህ ከሴንተሯ ወደ ላይ ከፍ ብለን ወይ ዝቅ ብለን ከሆነ እሽክርክሪት ይፈጠራል። ያንን እሽክርክሪት የሚፈጥርልን አካል ምን እንለዋለን? ቶርክ እንለዋለን ማለት ነው። ቶርክ በሊኒየር ኬዝ ፎርስ እንደምንለው ሁሉ በሮቴሽናል ኬዝ ደግሞ ምን እንላለን ማለት ነው? ቶርክ እንላለን ማለት ነው። we begin by defining this quantity ማንን? ቶርክን ማለት ነው። ቶርክን ዲፋይን በማድረግ እንነሳለን and showing how it acts on objects in rotational motion። አሁን ልክ እንዳልኳችሁ ማለት ነው። ይሄ ኦብጀክት አለ እንበል እዚህ ጋር ታስሯል። ይሄ በር ሊሆን ይችላል። ለምሳሌ እንደዚህ ላርዝመው እዚህ ጋር ታስሯል። አሁን ይሄን በር ለመክፈት ምን እናደርጋለን? ፎርስ አፕላይ እናደርጋለን በዚህ አቅጣጫ ማለት ነው። ምን ይሆናል ማለት ነው? ይሄ በር ወደዛ ይከፈታል። የሚዘጋም ከሆነ እንዘጋዋለን ማለት ነው። ይሄ ሮቴሽንን የሚፈጥርልን ፎርስ ምን እንለዋለን ማለት ነው? ቶርክ እንለዋለን ማለት ነው። ቶርክ እንለዋለን። እንዴት ካልኩሌት እናደርገዋለን? ቶርክ እኩል ይሆናል አፕላይ ያደረግነው ፎርስ ሲባዛ በዲስታንስ። ያ ዲስታንስ ምንድን ነው? ከዚህ እስከዚህ ያለው ማለት ነው። ከዚህ ይሄ ከታሰረበት ፎርሱ አፕላይ እስከተደረገበት ፎርሱን አፕላይ ያደረግነው እዚህ ጋር ከሆነ ዲስታንሷ እቺ ብቻ ትሆናለች።
ፎርሱን አፕላይ ያደረግነው ደግሞ እዚህ ጋር ከሆነ ዲስታንሱ ከዚህ እስከዚህ ይሆናል ማለት ነው ሲባዛ በሳይን ቴታ ይሄም ከግምት ውስጥ መግባት አለበት ማለት ነው። ፎርሳችንን አፕላይ ያደረግነው በምን አይነት መልኩ ነው? በእንደዚህ አይነት መልኩ ነው። የሆነ አንግል አለ ማለት ነው። የሆነ አንግል አለ፣ እሱም ከግምት ውስጥ ይገባል። እሺ ኔክስት ዊ ሪሌት ቶርክ ቱ አወር ስተዲ ኦፍ ካይነማቲክስ ስሩ አን ኢኩዌሽን ቬሪ ሲሚላር ቱ ኒውተንስ ሰከንድ ሎ። ኒውተን ሰከንድ ሎ ላይ ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን እንደሆነ እናውቃለን። ልክ በተመሳሳይ ደግሞ ወደ ሮቴሽናሉ ስንመጣው ቶርክ ይሆናል። ፎርስ በቶርክ ይተካል እኩል ይሆናል። ማስ ደግሞ በኢነርሻ ይተካል። አክሰለሬሽን ደግሞ በአንጉላር አክሰለሬሽን ይተካል ማለት ነው። ዞሮ ዞሮ ዲቴይሉን አሳያችኋለሁኝ። ቬሪ ሲሚላር ቱ ኒውተን ሰከንድ ሎ የሚለን ኒውተን ሰከንድ ሎ ይሄ ነው ለሊኒየር ማለት ነው። ሮቴሽናሉ ላይ ስንመጣ ደግሞ ቶርክ ኢዝ ኢኳልስ ቱ ሞመንት ኦፍ ኢነርሻ ታይምስ አንጉላር አክሰለሬሽን። አያችሁ ተመሳሳይ ነው ማለት ነው። ተመሳሳይ ነው። ቶርክ ኢዝ ዘ ሮቴሽናል ኢፌክት ኦፍ ዘ ፎርስ። እንግዲህ እሽክርክሪት የሚፈጥርልን ኃይል ምን ይባላል? ቶርክ ይባላል ማለት ነው። ቶርክ ኢዝ ዋት ኮዝስ አን ኦብጀክት ቱ አኳየር አንጉላር አክሰለሬሽን። አንጉላር አክሰለሬሽንን ዲስከስ እናደርግ ነበረ። እሱን የሚፈጥርልን ግን ማን ነው? ቶርክ ነው ማለት ነው። ቶርክ ነው። ልክ ሊኒየር አክሰለሬሽን ላይ ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን። ይሄ አክሰለሬሽን እንዲፈጠርልን የሚያደርገው ማን ነው? ይሄ ፎርስ ነው ማለት ነው። አንባላንስድ ፎርስ አፕላይ ካደረግን ልክ በተመሳሳይ ቶርክ ኢዝ ኢኳልስ ቱ ሞመንት ኦፍ ኢነርሻ ሲባዛ በአንጉላር አክሰለሬሽን። ስለዚህ ይሄ አንጉላር አክሰለሬሽን የሆነ ኦብጀክት እንዲኖረው የሚያደርግልን ማን ነው ማለት ነው? ቶርክ ነው ማለት ነው። ቶርክ ለምሳሌ ቤታችሁን ከፍታችሁ ስትገቡ የበሩ ጫፍ ላይ ምን አፕላይ ታደርጋላችሁ? አስዩም ይሄ በራችሁ ነው ብለን እናስብ። ይሄ ግድግዳው ላይ ታስሯል። ምን እናደርጋለን? እቺን በእጃችን ይዘን ወደ ውስጥ እንገፋለን አይደለ? ይሄ በር ምን ሆነ? ተሽከረከረ፣ ወደ ውስጥ ገባ ማለት ነው። ስለዚህ ቶርክ ማለት ያ ነው። ልክ ከፍተን ስንገባ በሩ ምን እንዲኖረው አደረግን ማለት ነው። አንጉላር አክሰለሬሽን ወይም እንዲሽከረከር አደረግነው ማለት ነው። ስለዚህ ቶርክ ኖረው ማለት ነው። የሆነ ፎርስ አፕላይ እናደርጋለን እዚህ ጋር ማለት ነው። ልክ ይሄ ከታሰረበት ፎርስ አፕላይ እስካደረግንበት ድረስ ያለው ርዝመት አር እንበለው። እንደገና ፎርሱን አፕላይ ያደረግንበት መንገድ እንደዚህ ሊሆን ይችላል፣ እንደዚህ ሊሆን ይችላል፣ ኦር እንደዚህ ሊሆን ይችላል። ስለዚህ አንግሏን ምን ታደርጋለች? ማተር ታደርጋለች ማለት ነው። ለምሳሌ ይሄንን ኦብጀክት ተመልከቱ። ይሄንን ፎርሱን አፕላይ ያደረግነው በዚህ መልኩ ነው። ስለዚህ ከሆሪዞንታሉ ጋር ያለው አንግል ከግምት ውስጥ መግባት አለበት። ምክንያቱም ይሄንን ነገር ቀጥታ ፎርስ እንደዚህ አፕላይ ባደርግበት ይሄንን 50 ኒውተን ልበለው፣ ይሄንን 50 ኒውተን ልበለው፣ ይሄኛው ነው የተሻለ ሽክርክሪት የሚፈጥርልኝ ማለት ነው። ከየትኛው አንጻር? ከዚህኛው አንጻር ማለት ነው። አንግሏም ከግምት ውስጥ መግባት አለባት። ይሄ ፎርሙላ ከዛ ነው የመጣው ማለት ነው። ቶርክ የማታውቁት ነገር አይደለም፣ ታውቁታላችሁ። በራችሁን ቤታችሁን ከፍታችሁ ስትገቡ ቶርክ አፕላይ ያደረገ ፎርስ አፕላይ ታደርጋላችሁ። ፎርሱ ደግሞ እጃችሁን የገፋችሁበት ከግድግዳው እስከ እጃችሁ ድረስ ባለው ርቀት ተባስቶ እንዲሁም አፕላይ ያደረጋችሁበት አንግሉ ታይቶ ምናምን ቶርክ ይፈጠራል ማለት ነው። ኢፍ ኤፍ ኢዝ ዘ ፎርስ አክቲንግ ኦን አን ኦብጀክት፣ እንግዲህ ልክ በሩን ስትከፍቱ የሆነ ፎርስ አፕላይ ታደርጋላችሁ ማለት ነው። ኤንድ አር ኢዝ ዘ ዲስታንስ ፍሮም ዘ አክሲስ ኦፍ ሮቴሽን። አክሲስ ኦፍ ሮቴሽን እንግዲህ ይሄ በር በዚህ ላይ ነው የሚሽከረከረው አይደለ? ይሄንን ለቆ አይሄድም። ይሄ አክሲስ ኦፍ ሮቴሽን ይባላል። ከዚህ አክሲስ ኦፍ ሮቴሽን ፎርሱን አፕላይ እስካደረጋችሁበት ድረስ ያለው ርቀት ምን ይባላል ማለት ነው? አር እንለዋለን። አር ቱ ዘ ፖይንት ኦፍ ዘ አፕሊኬሽን ኦፍ ዘ ፎርስ። ከየት? ከአክሲስ ኦፍ ሮቴሽን እስከ አፕሊኬሽን ኦፍ ዘ ፎርስ፣ ፖይንት ኦፍ አፕሊኬሽን ኦፍ ዘ ፎርስ ማለት ነው። እሷ ርቀት አር ትባላለች። አስ ሾውን ኢን ፊገር 2.14 ዘ ማግኒቲዩድ ኦፍ ዘ ቶርክ ኢዝ ጊቨን ባይ ይላል። ይሄ ያለ ማለት ነው። እንግዲህ ተመልከቱ፣ ይሄ ኦብጀክት አለ። ይሄ ፒቮት ነው፣ እዚህ ጋር አይንቀሳቀስም፣ ቋሚ ነው ማለት ነው። ይሄ ነገር ግን እንደዚህ ሊመጣ ይችላል፣ ኦር ደግሞ ወደ ኋላም በዚህ መልኩ ሊመጣ ይችላል። ይሄን ፎርስ እዚህ ጋር አፕላይ ያደረግን ቶርኩ ምን ያህል ነው ተብላችሁ ብትጠየቁ ይሄን ፎርስ ዲኮምፖዝ ስታደርጉት አንድ በዚህ አቅጣጫ
ፎርስ ኢን ዘ ኤክስ ዳይሬክሽን ይኖረዋል፣ ሌላ ፎርስ ኢን ዘ ዋይ ዳይሬክሽን ይኖረዋል። በዚህ መልኩ ማለት ነው ፎርስ ኢን ዘ ዋይ። ሶ ፎርስ ኢን ዘ ዋዩ ምን ይሆናል? ኤፍ ታይምስ ሳይን ቴታ ይሆናል። ይሄኛውስ ኤፍ ታይምስ ኮስ ቴታ ይሆናል ማለት ነው። እንግዲህ እዚህ ጋር ተመልከቱ። ይሄ ኤፍ ኤክስ ይሄ ፎርስ ማለት ነው በምንም ተአምር ሚሊየን ኒውተን ራሱ እዚህ ጋር አፕላይ ብናደርግ እሽክርክሪት አይፈጥርም። ለምን? ወደዚህ ነው እየሳበ ያለው ማለት ነው። እሽክርክሪት የሚፈጠረው እንዴት ነው? ፎርስ እንደዚህ መግፋት የሚችል ፎርስ አፕላይ ካደረግን ብቻ ነው፣ ወይ ወደ ታች ወደ ላይ ማለት ነው። ይሄ ምንድን ነው ማለት ነው? በዚህ አቅጣጫ ነው። ኦር ምን ማለት እንችላለን? ፎርሱና አሩ ምንድን ናቸው? በተመሳሳይ አቅጣጫ ናቸው። አር ይሄ ቬክተር የዚህ ቬክተር በዚህ አቅጣጫ ነው የሚሆነው። እንደገና ፎርሱም በዚሁ አቅጣጫ ነው። በሁለቱ መካከል ያለው አንግል 0 ዲግሪ ይሆናል ማለት ነው። ሶ እዚህ ጋር 0 ስተኩ ውጤቱ ምን ይሆናል? 0 ይሆናል ማለት ነው። እዚች ጋር ተመልከቱ። እቺን አንድ ጊዜ ላጥፋላችሁና እዩ። እቺን አር አያችኋት? እቺ እዚህ ጋር ያለችው አር ምንድነው የምታሳየን? አቅጣጫውን ነው የምታሳየን ማለት ነው። ቬክተር ኳንቲቲ ነው ይሄ አር፣ ዲስታንስ አይደለም፣ ቬክተር ኳንቲቲ ነው። እሺ ተመልከቱ እዚህ ጋር አሁን ሁልጊዜ ፐርፔንዲኩላር ፎርሱን ነው ኮንሲደር የምናደርገው ተባብለናል። ምክንያቱም በዚህ አቅጣጫ ያለው ፎርስ ኤፍ ታይምስ ኮስ ቴታ ይሄ ሮቴሽን አይፈጥርልንም። ሮቴሽን የሚፈጥርልን ይሄኛው ፎርስ ነው ማለት ነው። ፐርፔንዲኩላር ፎርሱ ኤፍ ሳይን ቴታ ማለት ነው። ፒቮቱ እዚህ ጋር አለ። እሽክርክሪት የሚፈጠረው ወዴት ነው ማለት ነው? በዚህ አቅጣጫ። ያው ይሄንን እዩት ማለት ነው። ወደዚህ ነው እሽክርክሪቱ። ክሎክዋይዝ ከሆነ በዚህ አቅጣጫ ነው። ካውንተር ክሎክዋይዝ ከሆነ ደግሞ በዚህ ማለት ነው። ሰዓት ከሚዞርበት አቅጣጫ በተቃራኒ። ካውንተር ክሎክዋይዝ ሮቴሽን ባይ ኤፍ አራውንድ ዘ ፒቮት ፖይንት የሚለን ለዛ ነው ማለት ነው። እሺ እዚህ ጋር እንግዲህ ይሄን ፎርሙላ አይተናል። ዌር ቴታ ኢዝ ዘ አንግል ቢትዊን አር ኤንድ ኤፍ ዌን ዘይ አር ድሮውን ፍሮም ዘ ሴም ኦሪጅን ይለናል ማለት ነው። ቶርክ ኢዝ ኤ ቬክተር ኳንቲቲ። ይሄ ማለት ምን ማለት ነው? ቬክተር ኳንቲቲ ከሆነ በማግኒቲዩድ እና በዳይሬክሽን ይገለጻል ማለት ነው። በማግኒቲዩድ እና በዳይሬክሽን ኢትስ ኤስ አይ ዩኒቲስ ኒውተን ሜትር። እንግዲህ አይታችኋል። ቶርክ ኢዝ ኢኳልስ ቱ አር ታይምስ ኤፍ ታይምስ ሳይን ቴታ እንደሆነ አይተናል። ሬዲየስ በምንድን ነው ሜዥር የሚደረገው? በሜትር ነው። ኤስ አይ ዩኒቱ ማለት ነው። ፎርስ በኒውተን ነው። ይሄ ዩኒት የለውም። ኒውተን ሜትር አገኘን ማለት ነው። ነገር ግን ጁል ብላችሁ እንዳትጠቀሙ አደራ። ጁል ብላችሁ እንዳትጠቀሙ ኦኬ። ምክንያቱም ወርክ ደን ኢዝ ኢኳልስ ቱ ፎርስ ታይምስ ዲስፕሌስመንት ታይምስ ምን ኮስ ቴታ እንደሆነ እናውቃለን። ከዚህ ላይ ምን እናገኛለን? ኒውተን ሜትር ነው የምናገኘው። ነገር ግን ጁል ብለን ነው የምንጠቀመው። የወርክ ደን ኤስአይ ዩኒቱ ጁል ነው። እዚህ ጋር ኒውተን ሜትር ስለሆነ ጁል ብላችሁ እንዳትጠቀሙ አደራ አስታውሱ። ዩኒታችን ምንድነው የሚሆነው? ኒውተን ሜትር ነው የሚሆነው። ዘ ዳይሬክሽን ኦፍ ዘ ቶርክ ኢዝ አሎንግ ዘ አክሲስ ኦፍ ሮቴሽን እሺ እዚህ ጋር ተመልከቱ። አሁን ይሄ ኦብጀክት አለ ብለን እናስብ። እዚህ ጋር ተጣብቆ ነው ያለው። ፎርስ እዚህ ጋር አፕላይ ያደረግን አር አለን እዚህ ጋር። ይሄ ከዚህ እስከዚህ ያለው ዲስታንስ ማለት ነው። እዚህ ጋር ፎርስ አለን። አሁን ተመልከቱ። ቶርክ ኢዝ ኢኳልስ ቱ አር ክሮስ ኤፍ ብያችሁ ነበረ። እዚህ ጋር የሚፈጠረው ቶርክ ለአር እና ለኤፍ ምን ይሆናል? ፐርፔንዲኩላር። ከክሮስ ፕሮዳክት ባህሪ ላይ ይሄንን ታውቃላችሁ ብዬ አስባለሁኝ። አር ክሮስ ኤፍ ከሆነ የሚፈጠረው ሶስተኛው ቬክተር ለሁለቱም ምን ይሆናል? ፐርፔንዲኩላር ይሆናል ማለት ነው። እዚህ ጋር አሁን ተመልከቱ እንግዲህ ፎርሱ በዚህ አቅጣጫ ከሆነ አሩ በዚህ አቅጣጫ ከሆነ ራይት ሃንድ ሩል ተጠቅመን ወይ ኢንቱ ዘ ፔጅ ነው ወይ አውት ኦፍ ዘ ፔጅ ይሆናል ማለት ነው። እዛ ዲቴል ውስጥ አንገባም። ነገር ግን ምን ይሆናል? ለሁለቱም ፐርፔንዲኩላር፣ ለቬክተር አርም ፐርፔንዲኩላር፣ ለቬክተር ኤፍም ፐርፔንዲኩላር ይሆናል ማለት ነው። ይሄንን ሁልጊዜ አስታውሱ። ኢት ኢዝ ዲተርማይንድ ባይ ኤ ራይት ሃንድ ሩል። ምኑ ማለት ነው? ዳይሬክሽን ኦፍ ዘ ቶርክ በራይት ሃንድ ሩል ነው የሚገኘው ማለት ነው። ዌን ዩ ከርል ዘ ፊንገርስ ኦፍ ዩር ራይት ሃንድ ኢን ዘ ዳይሬክሽን ኦፍ ሮቴሽን ዩር ተምብ ፖይንትስ ኢን ዘ ዳይሬክሽን ኦፍ ዘ ቶርክ። እንግዲህ ተመልከቱ፣ ይሄ ኦብጀክት ሮቴት እያደረገ ያለው በዚህ አቅጣጫ ነው። ይሄ ቀስቱ እንደሚያሳየው ማለት ነው። ጣታችንን ምን እናደርጋለን ማለት ነው?
በእሽክርክሪቱ አቅጣጫ እናደርጋለን በዚህ መልኩ ማለት ነው። ከዛ አውራጣታችን ምኑን ያሳየናል? ቶርኩን ያሳየናል። እዚህ ጋርም ተመልከቱ። ይሄም እሽክርክሪቱ በዚህ አቅጣጫ ነው። ሶ ጣታችንን ከርል እናደርጋለን በዚህ አቅጣጫ ይሄን እንይዘዋለን። ሶ ይሄ ምኑን ያሳየናል? ዳይሬክሽን ኦፍ ዘ ቶርክ ያሳየናል ማለት ነው። ምናልባት አንዳንድ ቦታ ስታዩ ከሬዲየስ ተነስታችሁ ወይም ከዲስታንስ ተነስታችሁ ወደ ፎርሱ አቅጣጫ እጃችሁን አዙሩ አይነት ነገር ሊኖር ይችላል። ምንም ችግር የለም። ብዙ መስሪያ መንገድ አለ። ውጤቱ ተመሳሳይ ነው ማለት ነው። ቅድም ብያችሁ ነበረ ፐርፔንዲኩላር ናቸው። ሶስቱ ፐርፔንዲኩላር ይሆናሉ ብያችሁ ነበረ። እዚህ ጋር እዩ። ለምሳሌ አራችን በዚህ አቅጣጫ ነው፣ ፎርሱ በዚህ አቅጣጫ ነው አፕላይ የተደረገው። ይሄው ፐርፔንዲኩላር ፎርስ ስለምንወስድ ይሄ ይሆናል ማለት ነው። ከዛ ደግሞ ቶርኩን እዩት። ቶርኩ አፕዋርድ ነው። አያችሁት? ምናልባት ይሄ ለመሳል ትንሽ ሊያስቸግረኝ ይችላል። ሶ በዚህ አቅጣጫ ይሆናል ማለት ነው። በዚህ አቅጣጫ ሶ ከዚህ ጋር 90 ዲግሪ ነው የሚፈጥረው፣ ከዚህ ጋር 90 ዲግሪ ይፈጥራል ማለት ነው። ይሄኛውንም ተመልከቱት። አሁን ፎርሱ በዚህ አቅጣጫ ነው፣ ሬዲየሱን ደግሞ እዩት። ሬዲየሱ ደግሞ በዚህ አቅጣጫ ነው፣ በዚህ አቅጣጫ ነው ማለት ነው። ሶ ይሄኛውን ደግሞ ቶርኩን እዩት። ቶርኩ ለሁለቱ ፐርፔንዲኩላር በሚሆን መልኩ ነው የሚሳለው፣ ልክ በዚህ መልኩ ማለት ነው። ይሄ ከዚህ ጋር 90 ዲግሪ ይፈጥራል፣ ይሄም ከዚህ ጋር 90 ዲግሪ ይፈጥራል ማለት ነው። ሶ ያው ብዙ አንግሎች አሉ የምንመለከትበት። ስዕሌ አሳሳሌ ጥሩ ስላልሆነ ነው። እዩ፣ ይሄ ለምሳሌ ቶርኩ በዚህ አቅጣጫ ነው፣ ፎርሱስ ወደዚህ ነው። አያችሁ? ከዛ ሬዲየሱ ደግሞ ወደ ላይ ነው በዚህ አቅጣጫ ማለት ነው። ይሄኛው ሬዲየስ ነው፣ ይሄ ፎርስ ነው፣ ይሄ ቶርክ ነው ማለት ነው። ሶስቱም ምንድናቸው? እርስ በርስ ፐርፔንዲኩላር ይሆናሉ። ፐርፔንዲኩላር ኤግዛምፕል 2.14 the object in figure 2.15 is pivoted at O። እዚህ ጋር ፒቮትድ ሆኗል። ይሄ አይንቀሳቀስም ማለት ነው። እዚህ ጋር ታስሯል። እሺ 3 forces act on it in the direction shown። ይሄ በዚህ አቅጣጫ፣ ይሄ በዚህ አቅጣጫ፣ ይሄ በዚህ አቅጣጫ ማለት ነው። አሁን ምን ተሰጥቶናል? F1 ከነ ሬዲየሱ ተሰጥቶናል። F2 ከነ ሬዲየሱ ተሰጥቶናል፣ ወይም ከፒቮቱ ያለው ርቀት ማለት ነው። F3 ከነ ሬዲየሱ ተሰጥቶናል። what is the net torque ነው የተባልነው። the net torque አሁን እዩ ፎርስ ታይምስ r ታይምስ ሳይን ቴታ። ይሄ ምን ይሰጠናል? ቶርክ። ቴታው ምን ይሆናል? በፎርሱና በአሩ መካከል ያለው አንግል ይሆናል። ሶ ሬዲየሳችን አቅጣጫው በዚህ አቅጣጫ ነው። በሁለቱ መካከል ያለው አንግል ይሄ ነው። ተመልከቱ። እዚህ ጋርም ስንመጣ ያለው አንግል ይሄ ነው፣ እዚህም ስንመጣ ያለው አንግል ይሄ ነው ማለት ነው። ሶ አንግሎቹን ዳይሬክት እንጠቀማቸዋለን። ዳይሬክት ነገር ግን ክሎክዋይዝንና አንቲ ክሎክዋይዝን መስማማት አለብን። የትኛውን ፖዚቲቭ እናርግ የትኛውን ኔጌቲቭ እናርግ የሚለው ላይ ማለት ነው። በዚህ አቅጣጫ ከሆነ ካውንተር ክሎክዋይዝ ከሆነ ፖዚቲቭ አርጉ። ፎርሱ የሚፈጥረው ቶርክ ክሎክዋይዝ ካውንተር ክሎክዋይዝ ከሆነ ማለት ነው። ፎርሱ የሚፈጥረው ቶርክ በክሎክዋይዝ ዳይሬክሽን ከሆነ ኔጌቲቭ አርጉና ውሰዱት። ይሄ ኮንቬንሽን ነው ማለት ነው። ስለዚህ ያለምንም ጥርጥር F1 የሚፈጥረው ቶርክ ኔጌቲቭ እንደሆነ አስቀድመን ማወቅ እንችላለን ማለት ነው። ለምን? ስለተግባባንበት። እሺ አሁን ተመልከቱ። ቶርክ 1 is equals to F1 R1 ሳይን ቴታ 1 እንበለው እንግዲህ። ስለዚህ ከዚህ ላይ F1 ስንት ነው? 10 ተሰጥቶናል። R ስንት ተሰጥቶናል? 3 ታይምስ ሳይን ኦፍ 120 ዲግሪ ሳይን ኦፍ 120 ዲግሪ። ይሄን ስሩት ስንት ታገኛላችሁ? 25.9 ኒውተን ሜትር ነው የምታገኙት። ነገር ግን አቅጣጫውን እዩት። ካውንተር ክሎክዋይዝ ይሄ እሽክርክሪት የሚፈጥረው በዚህ አቅጣጫ ነው። ስለዚህ እዚች ጋር ምን ማስገባት አለብን ማለት ነው? ኔጌቲቭ ማስገባት አለብን። ሌላ ቶርክ 2 is equals to F2 R2 ሳይን ቴታ 2። F2 ስንት ተሰጥቶናል? 16 ሲባዛ በ4 ሲባዛ በሳይን ቴታ 2 150 ዲግሪ 150 ዲግሪ። ይሄን አባዙ ስንት ታገኛላችሁ? 32 ኒውተን ሜትር ታገኛላችሁ ማለት ነው። እሺ ቶርክ 3 is equals to F3 ታይምስ R3 ታይምስ ሳይን ቴታ 3። F3 ስንት ነው? 19 ኒውተን ሲባዛ በ8
8 ስለተሰጠን ማለት ነው ሲባዛ በሳይን ኦፍ 45 ዲግሪ ይሆናል ማለት ነው። ይሄን አባዙ ስንት ታገኛላችሁ? 107.4 ኒውተን ሜትር ይሆናል ማለት ነው። ሶ አሁን ከዚህ ላይ ቶርክ ኔት ምን ይሆናል ማለት ነው? ኔጌቲቭ 25.9 ሲደመር 32 ሲደመር 107.4 አጠቃላይ በምንድን ነው? በኒውተን ሜትር ማለት ነው። በኒውተን ሜትር ይሄንን አቀናንሱት። ቶርክ ኔት ኢዝ ኢኳልስ ቱ 113.5 ኒውተን ሜትር በምን አቅጣጫ? በካውንተር ክሎክዋይዝ ዳይሬክሽን በካውንተር ክሎክዋይዝ ዳይሬክሽን ይሆናል ማለት ነው። ምክንያቱም ምን ተባብለናል? ቶርክ ቬክተር ኳንቲቲ ነው ተባብለናል። በማግኒቲዩድ እና በአቅጣጫ መገለጽ አለበት ማለት ነው። እስኪ ሞመንት ኦፍ ኢነርሻ ምን እንደሆነ እኒ ዘ ሞመንት ኦፍ ኢነርሻ ኦፍ አን ኦብጀክት ኢዝ ዘ ኳንቲቴቲቭ ሜዥር ኦፍ ሮቴሽናል ኢነርሻ ጀስት አስ ማስ ኢዝ ዘ ኳንቲቴቲቭ ሜዥር ኦፍ ሊኒየር ኢነርሻ ኢን ትራንስሌሽናል ሞሽን። አሁን እዩ እዚህ ጋር አንድ 50 ኪሎ ግራም የሚመዝን የሆነ ኦብጀክት አለ እንበል። እዚህ ጋር ደግሞ ሌላ 2 ኪሎ ግራም የሚመዝን የሆነ ኦብጀክት አለ እና መወርወር ፈለግን። ይሄኛውን በቀላሉ መወርወር አይቻልም። ለምን? ማሱ ከፍተኛ ስለሆነ ያለበትን ስቴት ይዞ ለመቆየት የሚያደርገው ጥረት በጣም ከፍተኛ ስለሆነ፣ ይሄኛውን ግን መወርወር ቀላል ነው። ለምን? ማሱ አነስተኛ ስለሆነ በአነስተኛ ፎርስ ማሽቀንጠር እንችላለን ማለት ነው። ሶ ያሉበትን ስቴት ይዘው ለመቆየት የሚያግዛቸው ምንድነው ማለት ነው? ኢነርሻ ነው ማለት ነው። ኢነርሻ እንዲሁም በእንቅስቃሴም ላይ ከሆነ ለምሳሌ እየሮጥን ከሆነ ቶሎ መቆም አንችልም፣ እንንደረደራለን ወደፊት። ለምን? ኢነርሻ ማለት ነው። ኢነርሻ ስላለ ልክ ወደ ዛሬው ክፍለ ጊዜያችን ደግሞ ስንመጣ ይሄ ኦብጀክት አለ እንበል። ይሄ ኦብጀክት አለ እሽክርክሪት እንዲፈጥር ፈለግን። በዚህ መልኩ ምን ይላል? አልሽከረከርም ይላል። በምን ምክንያት? በሮቴሽናል ኢነርሻ ምክንያት ማለት ነው። ሶ እሽክርክሪቱ እንዲፈጠር የሆነ ከፍ ያለ ፎርስ አፕላይ መደረግ አለበት። ለምን? ኢነርሻውን ኦቨርካም ለማድረግ ማለት ነው። ሶ ኳንቲቴቲቭሊ ሜዥር የሚያደርግልን ሮቴሽናል ኢነርሻ ነው። እሱም እንዴት ይገለጻል? አይ ኢዝ ኢኳልስ ቱ ኤም ታይምስ አር ስኩዌር። በዚህ ነው የሚገለጸው። ይሄ ማለት ምን ማለት እንደሆነ ልንገራችሁ። ይሄ ኦብጀክት የራሱ የሆነ ማስ አለው። ፎርሱን አፕላይ ያደረግነው የቱ ጋ ነው? አር ትሆናለች ማለት ነው። ሌት እዚህ ጫፍ ላይ ነው አፕላይ ያደረግነው ብለን እናስብ። ይሄ ርዝመት አር ከሆነ ኤም ታይምስ አር ስኩዌር ብለን በዚህ መልኩ እንገልጸዋለን። ይሄ ምንድነው? ሞመንት ኦፍ ኢነርሻ። ይሄ ሞመንት ኦፍ ኢነርሻ ትንሽ ከሆነ እሽክርክሪቱን በቀላሉ ማስጀመር እንችላለን። ነገር ግን ሞመንት ኦፍ ኢነርሻው ከፍተኛ ከሆነ በቀላሉ እንቅስቃሴ ሊጀምር አይችልም፣ ወይም እንቅስቃሴ ላይም ከነበረ በቀላሉ ሊቆምልን አይችልም። ሌላ ሀሳብ ለመጨመር ያክል ይሄንኑ ኦብጀክት እንውሰድ። ይሄንን ኦብጀክት ወሰድን፣ ከዛ የሆነ ተለቅ ያለ ፎርስ አፕላይ ያደረግንበት ምን ጀመረ? መሽከርከር ጀመረ ማለት ነው። በዚህ አቅጣጫ በዚህ መልኩ መሽከርከር ጀመረ እና ምን ማድረግ ፈለግን? ማስቆም ፈለግን፣ እንዲቆም ማለት ነው። አሁንም ምን ይሆናል ማለት ነው? ይሄን ለማቆም አይቻልም። በተቻለ መጠን ባለበት ስቴት መቀጠል ስለሚፈልግ ማለት ነው። ሶ ሮቴሽኑን እንዳያቆም የሚያደርገው አጌን ምኑ ነው ማለት ነው? ሮቴሽናል ኢነርሻ ነው ማለት ነው። ባጭሩ አትሬስት ከሆነ አትሬስት ሆኖ መቆየት ይፈልጋል በኢነርሻ ምክንያት። እንቅስቃሴ ወይም እሽክርክሪትም ላይ ከሆነ መሽከርከሩን መቀጠል ነው የሚፈልገው። በምን ምክንያት? በኢነርሻው ምክንያት ማለት ነው። The greater the moment of inertia of a rigid object or system of particles, the greater is its resistance to change in angular velocity about a fixed axis of rotation. እንግዲህ ምን ብያችኋለሁ? የሆነ አንጉላር ቬሎሲቲ ያለው የሚሽከረከርበት ማለት ነው። ሞመንት ኦፍ ኢነርሻው ከፍተኛ ከሆነ ምን ይሆናል ማለት ነው? ያንኑ አንጉላር ቬሎሲቲ ይዞ ነው መቀጠል የሚፈልገው ማለት ነው።
ለማቆም ብንሞክርም ምን ይሆናል ማለት ነው? ሬዚስት ያደርገናል። ሬዚስታንሱ ምን ይሆናል? ከፍተኛ ይሆናል። አይኔ መቆም አልፈልግም፣ በሽክርክሪቱ እየተሽከረከርኩ መቀጠል ነው የምፈልገው ይለናል ማለት ነው። The moment of inertia depends on the mass and the axis of rotation of the body. ለምሳሌ ይሄን ተመልከቱ። ይሄን ፖይንት ማስ ብናይ አክሲስ ኦፍ ሮቴሽኑ ይሄ ነው። ሶ ከዚህ እስከዚህ ያለን ዲስታንስ ምንድነው? አር ነው። የራሱ የሆነ መጠነ ቁስ አለው፣ ማስ አለው ማለት ነው። ሶ ማስና አክሲስ ኦፍ ሮቴሽን ኦፍ ዘ ቦዲ ላይ ዲፔንድ ይሆናል የሚለን ይሄንን ነው ማለት ነው። አክሲስ ኦፍ ሮቴሽኑ ሳሙኤል እዚህ አካባቢ ቢሆን አሯ ምን ሆነች? አነስተኛ ሆነች ማለት ነው። እንደዚህ አስቡት እስቲ። ቺን የምታክል ይሄን ገመድ በእጃችሁ ያዙት። እዚህ ጋር የሆነ ማስ አለ እንበል እና ይሄንን ለማሽከርከር ሞክሩ። ሌላ ይሄን የሚያክል ኦብጀክት ወሰዱ፣ እዚህ ጋር ያዙና ተመሳሳይ ማስ ለማሽከርከር ሞክሩ። የትኛውን ማሽከርከር ይቀላል? እቺኛውን ማሽከርከር ይቀላል። ይሄኛውን ማሽከርከር ያስቸግራል። ለምን? ሬዲየሱ ትልቅ ስለሆነ፣ የዚህኛው ሬዲየስ ግን አነስተኛ ስለሆነ ማለት ነው። ሶ for a single point mass as shown in figure 2.16 rotating at radius r from the axis of rotation. axis of rotation የቱ ነው? ይሄ ነው። the moment of inertia is I is equals to m times r square. ልብ አድርጉ፣ ስለ ፖይንት ማስ ነው እያወራን ያለ ነው። ፖይንት ማስ ከሆነ ደግሞ የምንጠቀመው ፎርሙላ ይሄ ይሆናል ማለት ነው። ሌላ ምናልባት ስታነቡ እንደዚህ ሊያጋጥማችሁ ይችላል። I is equals to 1/2 mr square. I is equals to 1/12 m times r square. እንደዚህ አይነት ነገር ሊያጋጥማችሁ ይችላል። መደናገጥ እንዳይኖር እናንተ ኮንሲደር የምታደርጉት ፖይንት ማስን ስለሆነ ብቻ ነው ማለት ነው። ስለዚህ ባጭሩ ሞመንት ኦፍ ኢነርሻ ማስ ላይ ዲፔንድ ይሆናል፣ እንዲሁም ሬዲየሱ ላይ ዲፔንድ ይሆናል። በተጨማሪ ሼፕም ላይ ዲፔንድ ይሆናል። ሼፕም ማተር ያደርጋል ማለት ነው። እስኪ ሰፋ አድርጋችሁ አንብቡት ይሄንን። from the formula the SI unit of moment of inertia is kilogram meter square. እንግዲህ moment of inertia m times r square እንደሆነ አይተናል። ማስ በምን ሜዠር ይደረጋል? በኪሎግራም። r በምን ሜዠር ይደረጋል? በሜትር። ስኩዌር ስናደርገው m ስኩዌር ይሆናል ማለት ነው። ስለዚህ ኪሎግራም ሜትር ስኩዌር SI ዩኒታችን ነው። moment of inertia is a scalar quantity. ቶርክ ምን ነበረ? ቶርክ ምንድነው? ቬክተር ኳንቲቲ ነበረ። የዚህ አናሎገስ ማስ ይሆናል ትራንስሌሽን ላይ ማለት ነው። ትራንስሌሽናል ሞሽን ላይ ማስ ይሆናል። ማስ ምንድነው? ቬክተር ኳንቲቲ ነው። the moment of inertia for more than one particle around a fixed axis is given by በዚህ ማለት ነው። ለምሳሌ ይሄ ፊክስድ የሆነ አክሲስ አለ እንበል እዚህ ጋር። ሶ እዚች ጋር መጥቼ የሆነ ኦብጀክት አያያዝኩ እንበል፣ ይሄ m1። ሌላ እዚህ ጋር ራቅ ብዬ ደግሞ ሌላ m2፣ ሌላ እንዲ ራቅ ብዬ እዚህ ጋር m3። ይሄ ቢሆን ተመልከቱ የዚህኛው ሞመንት ኦፍ ኢነርሻ ምን ይሆናል? m1 r1 ስኩዌር። የዚህኛው ሞመንት ኦፍ ኢነርሻ ደግሞ m2 r2 ስኩዌር። ቺኛው r1 ናት፣ ይሄኛው r2 ነው ማለት ነው። እዚህኛው ጋር ስንመጣስ m3 r3 ስኩዌር ይሆናል ማለት ነው። ሶ የዚህኛው ዲስታንስ ደግሞ ከዚህ እስከዚህ ይሆናል ማለት ነው። እዚህ ድረስ ይሆናል ማለት ነው። ሌሎችም ማሶች የሚኖሩ ከሆነ እያለ ይቀጥላል ማለት ነው። ያንን ለማለት ነው። ኤግዛምፕል 2.15 3 particles are connected by rigid rods of negligible mass. እዚህ ጋር ተመልከቱ ምን ይላል? negligible ማስ ይለናል። ያ ማለት ሮዱ የራሱ የሆነ ሞመንት ኦፍ ኢነርሻ የለውም ማለት ነው። ምክንያቱም ማሱ ትንሽ ከሆነ ሞመንት ኦፍ ኢነርሻው ምን ይሆናል? ኔግሊጂብል ይሆናል ማለት ነው። lying along the y axis as shown in figure 2.17 እዚህ ላይ ማለት ነው። if the system rotates about the x axis with angular speed of 2 rad per second find the moment of inertia about the x axis. ለዚህ ነው ሮቴት እያደረገ ያለው። ዞሮ ዳይሬክሽኑ አያስጨንቀንም፣ ምክንያቱም ዳይሬክሽኑ ስለማይመለከተን። አክሲስ ኦፍ ሮቴሽኑን ግን ማወቅ አለብን። ለምን? አር ወይም ዲስታንሶቹን ለማወቅ ስለሚያግዘን። በኤክስ አክሲስ ላይ ስለሆነ አክሲስ ኦፍ ሮቴሽናችን ይሄ ነው ማለት ነው። ስለዚህ ከዚህ እስከዚህ ያለውን ዲስታንስ ማወቅ አለብኝ፣ ከዚህ እስከዚህ ያለውን ዲስታንስ ማወቅ አለብኝ፣ እንዲሁም ከዚህ እስከዚህ ያለውን ዲስታንስ ማወቅ አለብኝ። ግን ያው ደስ የሚለው ምንድነው? ሁሉም ነገር ተሰጥቷል ማለት ነው። ስለዚህ ሞመንት ኦፍ ኢነርሻ
እኩል ይሆናል ሞመንት ኦፍ ኢነርሻ ዲዩ ቱ ዚስ የዚህኛው ምን ይሆናል m1 r1 ስኩዌር ልበለው የዚህኛውን ይሄኛውን m1 እንበለው ይሄንን m2 ይሄኛውን m3 እንበለው እሺ m2 r2 ስኩዌር ፕላስ m3 r3 ስኩዌር እንበለው ማለት ነው። እሺ i is equals to m1 ስንት ነው 4 ነው ሲባዛ r1 3 ስኩዌር ፕላስ m2 ስንት ነው 2 ሲባዛ ሬዲየስ ኔጌቲቭ 2 ነው ርቀቱን ነው የምንፈልገው እኛ 2 ስኩዌር ኔጌቲቭውን የምትወስዱ ስኩዌር ስታደርጉት ፖዚቲቭ ይመጣል። m3 3 ነው ሲባዛ በ4 ስኩዌር እሺ ይሄንን አባዙት i is equals to 3ን ስኩዌር ስናደርገው 9 በ4 36 ሲደመር 2ን ስኩዌር ስናደርገው 4 ወይም 2 ኪዩብ ማለት ነው ይሄ 8 ይሆናል ሲደመር 3 ስኩዌር 16 በ3 ስናበዛው 48 ይሆናል ማለት ነው። ስለዚህ ከዚህ ላይ i is equals to 92 ኪሎ ግራም ሜትር ስኩዌር ይሆናል ማለት ነው። ኪሎ ግራም ሜትር ስኩዌር ይሆናል ማለት ነው። ቶርክ ኤንድ አንጉላር አክሰለሬሽን እንግዲህ ምን ብያችኋለሁ? ቶርክ ኢዝ ኢኳልስ ቱ ሞመንት ኦፍ ኢነርሻ ሲባዛ በአንጉላር አክሰለሬሽን ነው። እንግዲህ ሞመንት ኦፍ ኢነርሻውን በደንብ አድርገን ዲስከስ አድርገናል። አሁን ቶርክና አንጉላር አክሰለሬሽንን ዲስከስ እናደርጋለን። ዌን ኤ ነምበር ኦፍ ኢንዲቪጁዋል ፎርስስ አክት ኦን ኤ ሮቴቲንግ ኦብጀክት ዊ ካን ካልኩሌት ዘ ኔት ቶርክ። ኔት ቶርኩን በዚህ መልኩ ካልኩሌት ማድረግ እንችላለን። ቶርክ ምንድነው? ቬክተር ኳንቲቲ ነው። አቅጣጫዎቹን ከግምት ውስጥ እያስገባን በዚህ መልኩ ካልኩሌት ማድረግ እንችላለን። ለምሳሌ ተመልከቱ። ፎርስ ለምሳሌ F1 እንደዚህ አፕላይ ተደረገ፣ F2 እንደዚህ አፕላይ ተደረገ፣ F3 እንደዚህ አፕላይ ተደረገ። ሶ ኔት ፎርስ ምን ይሆናል? ይሄኛውን ዳይሬክሽን ፖዚቲቭ አድርጌ ከወሰድኩ F1 ፕላስ F2 ይሄኛውን ፖዚቲቭ ካረኩ ይሄኛውን አቅጣጫ አውቶማቲካሊ ይሄኛው አቅጣጫ ኔጌቲቭ ይሆናል ማለት ነው ማይነስ F3። ኔት ፎርስም በዚህ መልኩ ካልኩሌት እንደምናደርገው ሁሉ ቶርክንም በተመሳሳይ አንድ ኦብጀክት እንደዚህ ያለን ብለን እናስብ። አክሲስ ኦፍ ሮቴሽኑ ይሄ ነው ብለን እናስብ። የሆነ ፎርስ እዚህ ጋር አፕላይ ተደረገ፣ ሌላ ፎርስ እዚህ ጋር አፕላይ ተደረገ፣ ሌላ ፎርስ እዚህ ጋር አፕላይ ተደረገ፣ ሌላ ፎርስ እዚህ ጋር አፕላይ ተደረገ ብለን እናስብ። ይሄንን F1 F2 F3 F4 እንበለው ማለት ነው። ሶ እያንዳንዳቸው ምን ይፈጥራሉ? ቶርክ ይፈጥራሉ። ይሄኛው የራሱ የሆነ ቶርክ ይፈጥራል፣ ይሄኛውም የራሱ የሆነ ቶርክ፣ ይሄም ቶርክ ይፈጥራል፣ ይሄም ቶርክ ይፈጥራል። ምክንያቱም ቶርክ ምንድነው ተባብለናል? R ታይምስ F ታይምስ ሳይን ቴታ ነው ተባብለናል። ፎርስ ካለ ዲስታንሷን እናቃታለን። ከዚህ እስከዚህ ያለችው r ናት፣ ከዚህ እስከዚህ ያለው r ነው። ይሄ መሃል ላይ ነው ያለው ብለን ካሰብን ማለት ነው። ሶ ስንት ቶርክ አለን ማለት ነው? አንድ ቶርክ፣ 2 3 4 ቶርክ አለን ማለት ነው። ስለዚህ ኔት ቶርክ ተብለን ከተጠየቅን ልክ ፎርሱን ካልኩሌት እንዳደረግነው በዛ መልኩ እነዚህንም ቶርኮች ምን እናደርጋለን ማለት ነው? የሚደመረውን እንደምራለን፣ የሚቀናነሰውን እንቀንሳለን። ለምሳሌ ተመልከቱ። ይሄኛውን አቅጣጫ ፖዚቲቭ አድርጌ ልውሰደው። ይሄ ፎርስ እሽክርክሪት የሚፈጥረው ወደዚህ አቅጣጫ ነው። ይሄኛውን ፎርስ እሽክርክሪት የሚፈጥረው ወደዚህ አቅጣጫ ነው። ይሄኛውን ፎርስ እሽክርክሪት የሚፈጥረው ወደዚህ አቅጣጫ ነው። ነገር ግን ይሄኛውን ስናይ ይሄ እሽክርክሪት የሚፈጥረው ወዴት አቅጣጫ ነው? በዚህ አቅጣጫ ነው። ስለዚህ ምን ማለት እንችላለን ማለት ነው? ኔት ቶርክ is equals to torque 1 plus torque 2 plus torque 3 minus torque 4 ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ካውንተር ክሎክዋይዙን ፖዚቲቭ አድርገን ኮንሲደር ስላደረግን ማለት ነው። we can relate the net torque to angular acceleration by analogy with Newton's second law of motion። እንግዲህ እዩ እዚህ ጋር ኒውተን ሰከንድ ሎ ምን ይለናል? force is equals to mass times acceleration። ወደ ሮቴሽኑ ስንመጣ የፎርስ አናሎጂ ምን ይሆናል? ቶርክ ነው የሚሆነው። ማስ ሞመንት ኦፍ ኢነርሻ፣ ሊኒየር አክሰለሬሽን አንጉላር አክሰለሬሽን ይሆናል ማለት ነው። ስለዚህ ያያችሁ ይሄ አናሎጂ ነው ማለት ነው። ከኒውተን ሰከንድ ሎ ቀጥታ ምን ማድረግ እንችላለን? ማስን በአይ በመተካት
በሞመንት ኦፍ ኢነርሻ ማለት ነው። ሊኒየር አክሰለሬሽን በአንጉላር አክሰለሬሽን በመተካት ቀጥታ ፎርሙላ ማግኘት እንችላለን። ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን፣ ቶርክ ኢዝ ኢኳልስ ቱ ሞመንት ኦፍ ኢነርሻ ሲባዛ በአንጉላር አክሰለሬሽን አድርገን በዚህ መልኩ ማግኘት እንችላለን ማለት ነው። ይህም ፎርሙላ አስታውሱት። ዘ አንጉላር አክሰለሬሽን ኦፍ ኤ ሮቴቲንግ ኦብጀክት ኢዝ ፕሮፖርሽናል ቱ ዘ ኔት ቶርክ ኦን ዘ ኦብጀክት። እንግዲህ ተመልከቱ፣ እነዚህ ሁለቱ ምንድን ናቸው? ዳይሬክትሊ ፕሮፖርሽናል ናቸው። ፎርስ ኢዝ ኢኳልስ ቱ ማስ ታይምስ አክሰለሬሽን። ፎርስ እና አክሰለሬሽን ምንድን ናቸው? ዳይሬክትሊ ፕሮፖርሽናል ናቸው። አንደኛው ሲጨምር ሌላኛውም ይጨምራል፣ አንደኛው ሲቀንስ ሌላኛውም ይቀንሳል ማለት ነው። ኤግዛምፕል 2.16 when a torque of 36 Newton meter is applied to a wheel, the wheel acquires an angular acceleration of 24 rad per second square. Find the rotational inertia of the wheel ይለናል ማለት ነው። የተሰጡንን ነገሮች እንጻፍ። ቶርክ ኢዝ ኢኳልስ ቱ 36 ኒውተን ሜትር ነው። አንጉላር አክሰለሬሽንስ 24 ራድ ፐር ሰከንድ ስኩዌር ነው። ምን የተጠየቅ ነው? ሞመንት ኦፍ ኢነርሻ። በጣም ሲምፕል ጥያቄ ነው፣ ስትሬት ፎርዋርድ ነው። ቶርክ ኢዝ ኢኳልስ ቱ ሞመንት ኦፍ ኢነርሻ ሲባዛ በአንጉላር አክሰለሬሽን እንደሆነ እናውቃለን። ይሄንንም ለአንጉላር አክሰለሬሽን ይሄንንም ለአንጉላር አክሰለሬሽን ላካፈል። ይሄ በዚህ ይቃለላል። ሞመንት ኦፍ ኢነርሻ እኩል ይሆናል ቶርክ ኦቨር አንጉላር አክሰለሬሽን ይሆናል። ይሄ እኩል ይሆናል 36 ኒውተን ሜትር ኦቨር ከታች ምን አለን 24 ራድ ፐር ሰከንድ ስኩዌር ይሆናል ማለት ነው። ከዚህ ላይ ሞመንት ኦፍ ኢነርሻ እኩል ይሆናል አቃሉት 1.5 ምን ኪሎ ግራም ሜትር ስኩዌር ይሆናል ማለት ነው። ኪሎ ግራም ሜትር ስኩዌር ምክንያቱም ኒውተን ምንድን ነው? ፎርስ ማለት ነው። ማስ ታይምስ አክሰለሬሽን ኪሎ ግራም ታይምስ ሜትር ፐር ሰከንድ ስኩዌር እንደሆነ እናውቃለን። ስለዚህ ኒውተን ቦታ ላይ ይሄንን እንተካ ማለት ነው። ኪሎ ግራም ሜትር ፐር ሰከንድ ስኩዌር ኒውተን ቦታ ይሄን ተካን። ሜትር እዚህ ጋር አለ፣ እዚህስ ራድ ፐር ሰከንድ ስኩዌር። ፐር ሰከንድ ስኩዌር በፐር ሰከንድ ስኩዌር ይጠፋል። ራድ ምን ይደረጋል? ኢግኖር እናደርገዋለን አሁን ማለት ነው፣ እንተዋዋለን። ኪሎ ግራም ሜትር በሜትር ሲባዛ ሜትር ስኩዌር ይሆናል ማለት ነው። ስለዚህ ምናልባት ዩኒቱ እንዳያደናግራችሁ ለማለት ነው። ኤግዛምፕል 2.17 a motor capable of producing a constant torque 100 ኒውተን ሜትር። ቶርክ ስንት ነው? 100 ኒውተን ሜትር and a maximum rotation speed of 150 rad per second። ኦሜጋው ስንት ይሆናል? 150 ራድ ፐር ሰከንድ። እንግዲህ ይሄ ቶርክ ማክሲመም መፍጠር የሚችለው ሮቴሽን ይሄን ያክል ማለት ነው። is connected to a flywheel with rotational inertia 0.1 ኪሎ ግራም ሜትር ስኩዌር። ሞመንት ኦፍ ኢነርሻው ደግሞ ስንት ነው? 0.1 ኪሎ ግራም ሜትር ስኩዌር። ኤ what angular acceleration will the flywheel experience as the motor is switched on? ልክ ስዊች ኦን እንደተደረገ ማለት ነው። ስዊች ኦን እንደተደረገ አንጉላር አክሰለሬሽኑን የተጠየቅ ነው። እሺ ቶርክ ኢዝ ኢኳልስ ቱ ሞመንት ኦፍ ኢነርሻ ሲባዛ በአንጉላር አክሰለሬሽን ነው። ከዚህ ላይ ምን የተጠየቅ ነው? አሁን አንጉላር አክሰለሬሽኑ ስለሆነ ይሄንንም ለሞመንት ኦፍ ኢነርሻ ላካፍል፣ ይሄንንም ለሞመንት ኦፍ ኢነርሻ ላካፍል። ይሄ በዚህ ይጠፋል። ሞመንት ኦፍ አንጉላር አክሰለሬሽን ኢዝ ኢኳልስ ቱ ቶርክ ኦቨር ምን ሞመንት ኦፍ ኢነርሻ ይሆናል ማለት ነው። እኩል ይሆናል ቶርክ ቦታ ላይ 100 ኒውተን ሜትርን ተካ ኦቨር ሞመንት ኦፍ ኢነርሻ 0.1 ኪሎ ግራም ምን ሜትር ስኩዌር ይሆናል ማለት ነው። ኪሎ ግራም ሜትር ስኩዌር ተመልከቱ። አሁን እዚህ ጋር ሜትር ይሄኛውን ያጠፋዋል። ዞሮ ዞሮ ዳይሬክት ምን ማድረግ ትችላላችሁ? አንጉላር አክሰለሬሽን እኩል ይሆናል 1000 ራድ ምን ፐር ሰከንድ ስኩዌር ብላችሁ ማስቀመጥ ትችላላችሁ። ምናልባት ዩኒቱን ለማየት ያክል ማለት ነው። ኒውተን ማለት ምን ማለት ነው? ኪሎ ግራም ሜትር ፐር ሰከንድ ስኩዌር ነው ኦቨር ከስር ምን አለን? ኪሎ ግራም ታይምስ ሜትር አለን ማለት ነው። ሶ ይሄ ኪሎ ግራም በዚህ ይጠፋል፣ ይሄ ማስ በዚህ ይጠፋል። ምን ሆነ? 1 ኦቨር ሰከንድ ስኩዌር ሆነ። አሁን ደግሞ ምን እናደርጋለን? ራድን እንሰጣለን ማለት ነው። ራድ እንሰጣለን። በዚህ መልኩ ካልኩሌት እናደርጋለን። ቢ how long will the flywheel take to reach the maximum speed if starting from rest ይለናል። እንግዲህ ማክሲመም ስፒድ ላይ ለመድረስ
ምን ያህል ጊዜ ይወስድበታል ነው። የተነሳው ከምንድነው? ፍሮም ሬስት። ኦሜጋ ኖት ስንት ነው? 0 እንደሆነ እናውቃለን። ማክሲመም ስፒድ ኦሜጋ ፋይናል ደግሞ ስንት ነው? 150 ራድ ፐር ሰከንድ ይሆናል ማለት ነው። ይሄን ያዙ። እንደ ወፍጮ ቤት ምናምን ሄዳችሁ ከሆነ እንደዚህ እሽክርክሪቱ ይጀምራል የወፍጮ ማለት ነው። መጀመሪያ ቀስ ብሎ ነው የሚነሳው። ከዛ እየጨመረ እሽክርክሪቱ እየጨመረ ይሄድና እንደው ይሄንን እንደ ወፍጮ ቤቱ ብናስበው ማለት ነው 150 ላይ ይደርሳል ማለት ነው። ማክሲመም ባንዴ ብድግ ብሎ 150 ላይ አይደርስም። እዚህ 150 ላይ ለመድረስ የተወሰነ የሚወስድበት ጊዜ አለ ማለት ነው። እሷን ታይም ነው የተጠየቅነው። እንግዲህ አንጉላር አክሰለሬሽን አለን። አሁን እዩ አክሰለሬሽን ኢዝ ኢኳልስ ቱ ቪ ፋይናል ማይነስ ቪ ኢኒሻል ኦቨር ምን ቲ። ይሄን ታውቃላችሁ። ወደዚህኛው ደግሞ ስናመጣው አንጉላር አክሰለሬሽን ኢዝ ኢኳልስ ቱ ኦሜጋ ፋይናል ማይነስ ኦሜጋ ኢኒሻል ኦቨር ምን ኦቨር ቲ ይሆናል። ክሪስ ክሮስ ብናበዛው ቲ ኢዝ ኢኳልስ ቱ ኦሜጋ ፋይናል ማይነስ ኦሜጋ ኢኒሻል ኦቨር አንጉላር አክሰለሬሽን ይሆናል ማለት ነው። ኦሜጋ ፋይናል 150 ኦቨር ይሄኛው 0 ስለሆነ ስታርቲንግ ፍሮም ሬስት ስለተባለ ማለት ነው ሲካፈል ለስንት ለ1000 ዩኒቱ ያው ሰከንድ እንደሆነ እናውቃለን። ይሄንን አቃሉት 10 በዚህ ትጠፋለች 15 ኦቨር 100 ይሄ ማለት ደግሞ 0.15 ምን ሰከንድ ይሆናል ማለት ነው። 0.15 ሰከንድ ይሆናል። Exercise 2.3 A force of 400 Newton is applied to a beam at a distance of 5 meter from a pivot point. እንግዲህ ይሄ ፒቮት ፖይንት ነው። ከዚህ ከፒቮቱ 5 ሜትር ላይ ፎርስ አፕላይ ተደረገ as shown in figure 2.18. Calculate the magnitude of the torque which turns the bar around the pivot ይለናል ማለት ነው። እሺ አሁን ይሄ ፎርስ ሁለት ቦታ ዲኮምፖዝ መሆን ይችላል። አንድ በዚህ አቅጣጫ፣ ሌላ ደግሞ በዚህ አቅጣጫ። ይሄኛው ኤፍኤክስ ነው፣ ይሄኛው ኤፍዋይ ነው። ኤፍ ምን ሳይን ቴታ ማለት ነው። ኤፍ ሳይን ቴታ። ይሄኛው ያው እሽክርክሪት መፍጠር አይችልም፣ አንፈልገውም ማለት ነው። ሶ ፐርፔንዲኩላሩ ይሄኛው ይሆናል፣ ፐርፔንዲኩላር ኮምፖነንታችን ማለት ነው። ስለዚህ ቶርክ ኢዝ ኢኳልስ ቱ አር ታይምስ ኤፍ ሳይን ቴታ ይሄ ይሆናል ማለት ነው። ከዚህ ላይ አር ስንት ነው? 5 ነው። ሲባዛ ፎርስ 400 ሲባዛ በሳይን 30 ዲግሪ ሳይን 30 0.5 እንደሆነ እናውቃለን። ስለዚህ ቶርክ ኢዝ ኢኳልስ ቱ 5 ሲባዛ በ400 2000 ይሆናል። ሲባዛ ሳይን 30 0.5 ወይም 1/2 ማለት ነው። ዩኒታችን ኒውተን ሜትር ይሆናል። ሶ ቶርክ ኢዝ ኢኳልስ ቱ አቃሉት ይሄንን 1000 ኒውተን ሜትር ይሆናል። እንግዲህ ማግኒቲዩድ ነው የተጠየቅነው፣ ዳይሬክሽኑን መናገር ግዴታ የለብንም ማለት ነው። ሁለተኛ ጥያቄ 3 point masses each of mass m are placed at the corners of an equilateral triangle of side L። ይሄ ያለ ኢኩላተራል ትሪያንግል ነው። ሳይድ ሌንግዙ ይሄ ኤል ይሄ ኤል። ሶ ማሶቹ የተቀመጡት የት ነው? ኮርነሩ ላይ ነው። አንዱ ማስ እዚህ ጋር ማስ ኤም ማለት ነው። ሌላኛው እዚህ ጋር፣ ሌላኛው ደግሞ እዚህ ጋር ማለት ነው። እሺ ፋይንድ ዘ ሞመንት ኦፍ ኢነርሺያ ኦፍ ዘ ሲስተም አባውት አን አክሲስ ፓሲንግ ስሩ ዋን ኦፍ ዘ ኮርነርስ ፐርፔንዲኩላር ቱ ዘ ፕሌን ኦፍ ዘ ትሪያንግል። እንግዲህ አንደኛውን መምረጥ እንችላለን ማለት ነው። ለምሳሌ በዚህ ውስጥ ያርፋል ብለን እናስብ። በምን አይነት መልኩ ነው የሚያልፈው? ፐርፔንዲኩላርሊ ነው የሚያልፈው ማለት ነው። ፐርፔንዲኩላርሊ በዚህ ጋር ያልፋል። ስለዚህ እዚህ ላይ ከሆነን ኮንሲደር የምናደርገው እነዚህ ሁለቱም ብቻ ይሆናል ማለት ነው። ምክንያቱም ይሄኛው ከአክሲስ ኦፍ ሮቴሽኑ ያለው ርቀት 0 ስለሆነ ይሄ ሞመንት ኦፍ ኢነርሺያ የለውም ማለት ነው። ሞመንት ኦፍ ኢነርሺያ አይ ኢዝ ኢኳልስ ቱ ኤም አር ስኩዌር እንደሆነ እናውቃለን። አክሲስ ኦፍ ሮቴሽኑ ይሄ ከሆነ ይሄ ራሱ ከሆነ አር አትኖረንም ማለት ነው። በዚህ ኬስ አር ስለማትኖረን እዚህ ጋር ሞመንት ኦፍ ኢነርሺያ አይኖረንም ማለት ነው። ሶ ሁለቱ ላይ ብቻ ሞመንት ኦፍ ኢነርሺያ ይኖረናል። እሺ የዚህኛው ሞመንት ኦፍ ኢነርሺያ ምን ይሆናል? ኤም ታይምስ አር ስኩዌር ነው። አራችን ደግሞ ኤል ነው። ኤም ኤል ስኩዌር ይሆናል። የዚህኛውም በተመሳሳይ ኤም ኤል ስኩዌር ይሆናል ማለት ነው። ሶ ሞመንት ኦፍ ኢነርሺያ ኢዝ ኢኳልስ ቱ ኤም ኤል ስኩዌር ፕላስ ኤም ኤል ስኩዌር።
አይ ኢዝ ኢኳልስ ቱ 2 ታይምስ ኤምኤል ስኩዌር ይሆናል ማለት ነው። ሶ ሞመንት ኦፍ ኢነርሻችን ይሄ ይሆናል። ሶስተኛ ጥያቄ ኤ ዲስክ ዊዝ ሞመንት ኦፍ ኢነርሻ 2 ኪሎግራም ሜትር ስኩዌር ቼንጅስ ኢትስ አንጉላር ስፒድ ፍሮም 3 ራድ ፐር ሰከንድ ቱ 8 ራድ ፐር ሰከንድ ባይ ኤ ኔት ቶርክ ኦፍ 50 ኒውተን ሜትር። እንግዲህ ሞመንት ኦፍ ኢነርሻ አለ 2 ኪሎግራም ምን ሜትር ስኩዌር፣ እንደገና ኦሜጋ ኖት እኩል ይሆናል 3 ራድ ፐር ሰከንድ፣ ኦሜጋ ፋይናል ስንት ይሆናል 8 ራድ ፐር ሰከንድ፣ ቶርክ ስንት ተሰጥቶናል 50 ኒውተን ሜትር፣ ይሄ ተሰጥቶናል ማለት ነው። ሃው ሎንግ ዊል ዘ ዲስክ ቴክ ቱ ቼንጅ ኢትስ አንጉላር ስፒድ ይለናል። ስለዚህ ተመልከቱ እንግዲህ አሁን ሰዓት ታይም ነው የተጠየቅነው ማለት ነው፣ ታይም ነው። ስለዚህ ምን ማድረግ እንችላለን? ቶርክ ኢዝ ኢኳልስ ቱ ሞመንት ኦፍ ኢነርሻ ሲባዛ በአንጉላር አክሰለሬሽን፣ ይሄንን እንይዛለን። ከዚህ ላይ አንጉላር አክሰለሬሽንን ካልኩሌት እናደርጋለን። አንጉላር አክሰለሬሽን ደግሞ ኦሜጋ ፋይናል ማይነስ ኦሜጋ ኢኒሻል ኦቨር ቲ እንደሆነ እናውቃለን። ይሄንን እናውቃለን፣ ይሄንን እናውቃለን፣ ይሄን እናውቃለን። ከዚህ ላይ ቲን ካልኩሌት ማድረግ እንችላለን ማለት ነው። ስለዚህ የመጀመሪያው ስራችን አንጉላር አክሰለሬሽኑን ካልኩሌት ማድረግ ይሆናል። አንጉላር አክሰለሬሽን ኢዝ ኢኳልስ ቱ ቶርክ ኦቨር ምን ሞመንት ኦፍ ኢነርሻ። ቶርክ ስንት ነው? 50 ኒውተን ሜትር ኦቨር ሞመንት ኦፍ ኢነርሻ 2 ኪሎ ግራም ሜትር ስኩዌር። ስለዚህ ሞመንት ኦፍ ኢነርሻ ከዚህ ላይ ስንት ይሆናል ማለት ነው? 25 ራድ ፐር ሰከንድ ስኩዌር። ስለ ዩኒቱ አንጨቃጨቅም፣ እንዴት እንደሚመጣ አይተናልና ማለት ነው። ይሄንን አገኘን። ከዛ እዚህ እንምጣ። አሁን እዚህ ጋር መተን ክሪስ ክሮስ ብናበዛው ቲ ኢዝ ኢኳልስ ቱ ኦሜጋ ፋይናል ማይነስ ኦሜጋ ኢኒሻል ኦቨር አንጉላር አክሰለሬሽን ይሆናል ማለት ነው። እሺ ቲ ኢዝ ኢኳልስ ቱ ኦሜጋ ፋይናል ስንት ነው? 8 ነው። ሲቀነስ ኦሜጋ ኢኒሻል 3 ኦቨር አንጉላር አክሰለሬሽናችን ደግሞ 25 ነው። ይሄ እኩል ይሆናል 5 ኦቨር 25 ይሆናል። እሺ በ5 1 ይሆናል፣ በ5 5 ይሆናል፣ በ5 ይሆናል። ስለዚህ ከዚህ ላይ ቲ ስንት ይሆናል? 0.2 ሰከንድ ይሆናል ማለት ነው። 0.2 ሰከንድ